ቅዱስ ዲሜጥሮስ በአሕዛብ ሀገር አደገና ለአቅመ አዳም ደረሰ። ሲደርስ ለማን ይዳሩት? እንዳለ እዚህ ሙስሊም እዛ ሙስሊም። እንዴ ለሙስሊም እንዴት እንደረዋለን? ያጎቱ ልጅ አብራ ስላደገች እናት አባቷ ሞተው ዘመድ ለዘመድ የችግር ነውና ብናጋባ ይሻላል ብለው አጋቧቸውና አብረው መኖር ጀመሩ። አብረው ሲኖሩ ሰርጋቸው ቀን ጫጉላ ቤት ሲገቡ አንተ አለችው ዝምድናዬን ንቀህ ነው ወይስ ሕገ እግዚአብሔርን ንቀህ ነው? ዘመድነን እንዴት ሲያጋቡን ዝም ብለህ እሺ አልክና እኔን ይዘህ መጣህ አለችው። ቤተሰቦቻችን ዝምድናችን ንቀው ሳይሆን አንቺን ለጀማል እኔን ለፋጡማ ከሚድሩ ለዛ ብለው ነው፣ የሚያምንን ከማያምን ከመዳር ብለው ነው። አንቺ ግን ፈቃድሽ ከሆነ እንደ ባልና እንደ ሚስት ለሰው ሆነን እንኖር፣ እኛ ግን በድንግልና እንኖር አላት። እውነት ነው አለች። ደስ አላት። እቅፍ ሁለቱም ተማርገሰው ደስ አላት። ከዛ ለሰው ባልና ሚስት ናቸው፣ ለእግዚአብሔር ግን ምንድን ናቸው? እህትና ወንድም ሆነው አንድ ቤት 47 ዓመት ሲኖሩ መልአኩ ሚካኤል እየመጣ አንድ ክንፉን ለሷ አንድ ክንፍ ለሱ በቅተዋል። በጣም ምን አይነት ለእግዚአብሔርና ለሕሊና መኖር፣ ዓለም ባልተረዳው መንገድ መኖር። ይሄ ጸጋን ያበዛል፣ ይሄ ክብርን ያበዛል። በዚህ ውስጥ ሲኖሩ የማርቆስ 16ኛ መንበር ላይ የተቀመጠ ዩሊያኖስ ወይም ዩሊዮስ የሚባለው ጳጳሳቸው ታመመ፣ ሊሞት ወደ እግዚአብሔር ሊሄድ ሲል በሉ በኔ ቦታ ሰው ተኩ፣ እኔ ልሞት ነው አላቸው። አይ አንተ አዝነህ ጸልየህ ሰው ተካልናል። አዝኖ ጸልዮ ወደ እግዚአብሔር ካለቀሰ በኋላ ማን ይሁን በኔ ቦታ ይሄን ሕዝብ የሚመራ አስተዳዳሪ አባት አለና ሲጸልይ መልአኩ ሚካኤል ያልበሰለ 2 የወይን ዘለላ ይዞ የሚመጣ እሱ በአንተ ቦታ ይነግሳል፣ በአንተ ቦታ ይሆናል። ልክ ደግሞ እሱ ሕልሙን እንዳየ ዲሜጥሮስ ከዛች ሚስት ከተባለችው እህቱ ጋራ አዝመራ ሲያዘምሩ ያልበሰለ የጎመራ የወይን ዘለላ ያገኛሉ። ይሄንማ እኛ አንበላውም፣ አባታችን ጋር ወስደን ቡራኬ እናገኝበታለን ብለው ይዘው መጡ። ይዘው ሲመጡ በሕልሙ ያየው ነው። መልአኩ የነገረኝ ይሄ ነው አለና ጠርቶ ሽማግሌዎችን በኔ ቦታ እናንተን የሚመራው አባት እሱ ነው ብሎ እሱ ሞተ፣ አረፈ፣ ወደ እግዚአብሔር ሄደ። ተሰብስበው ሄዱና ወንበር ያለ አባት ሆኖ አያድርም፣ ንገስብን እባክህ አባት ሆነ ምራን አሉት። እንዴ እኔ ባለ ሕግ ባለ ትዳር ነኝ፣ ወንበሩ ደግሞ የሚጠይቀው ለአገልግሎት የሚፋጠን እዛም የሚሄድ እኔ ሚስቴን ላስደስት ከሷ ጋር እሷ የምትለኝን እያረኩ ነው የምኖረው። ስለዚህ ለአገልግሎት መፋጠን የተሻለው የምንኩስና ሕይወት ነውና ድንግላዊ መነኩሴ ሌላ ፈልጉ፣ እኔ ድንግል አይደለሁም ማለት ነህ ብለው ሲመጡ አይደለሁም። ወንበሩ ላይ ቁጭ በል ሲባል አልፈልግም፣ ሹመቱ ያንተ ነው ሲባል አልፈልግም። ይሄ ነው ክርስትና። ምረጡኝ ብሎ ጠብ የለም፣ እኔ ነኝ ብሎ ጠብ የለም። በግድ ተለምነው እምቢ ለመኑና ኑዛዜ ነው አባታችን ተናዟል ብለው አመጡና ወንበሩ ላይ ያስቀመጡት። ሲያስተዳድራቸው እሱ የበቃ ነውና ሰው ሊቆርብ ሲመጣ ይታየዋል። አንተ ይቀርሃል፣ ይሄን ኃጢአት አልተናዘዝክም፣ ንስሐ በደንብ ግባ፣ አንቺ ቁረቢ፣ አንቺ ተመለሽ፣ አንተ እያለ ይታየዋል እሱ። ከዛ ህዝቡ ቡና መጠጫ አረገው። በድንግላዊው በአባታችን መነኩሴ ማስቀመጣችን ሳንሰን ብሎ ደግሞ አንቺ ቁረቢ፣ አንተ አትቁር። ማነውና ነው እሱ? ማናቸው እሳቸው? እንደው በሐሜት ሰው ብጥስጥስጥስ። ኋላ መልአኩ መጣና ህዝቡ በማያውቀው ጉዳይ በሐሜት እየተጎዳ ስለሆነ ራስህን ግለጥ አለው። እሺ አለና ደመራ ደምሮ ሚስቱን ከሴቶች በኩል ጠርቶ እስቲ ነጠላሽን አላት። ነጠላዋን እንዲህ ስታረግ እሳት ጫረና ነጠላዋ ላይ ሲያረግ አይቃጠልም። እሳቱ መሃል ገብቶ ማጥንቱን ሲያጠን ህዝቡ አይቶ ምንድነው እየሆነ ያለው ንገረን አሉት። እኔ ሾምበት ከብርበት ብዬ አይደለም፣ መልአኩ ግን ህዝቡ በሐሜት ከሚጎዳ ራስህን ግለጥ ብሎኝ ነው።
እኔና እሷ ባልና ሚስት ብንመስልም ባልና ሚስት አይደለንም። በድንግልና የኖርነው እህትና ወንድም ነን። ከጾም ከጸሎት ከመተሳሰብ ውጪ ሌላ ነገር የለንም። እናንተ በሐሜት ከምትጎዱ ብዬ ነው ሲል ሕዝቡ ይቅር በለን ብሎ እግሩ ላይ ወደቀ። ጸሎተ ፍትሐት ደግሞ እግዚአብሔር ይፍታችሁ ብሎ ሕዝቡን አሰናበተ። ሰው ብዙ ጊዜ በማያውቀው ነገር ነው የሚጎዳው። የአንድ ሰው ዋጋ በእግዚአብሔር ዘንድ ከባድ ነው። የአንድን ሰው ዋጋ የማያውቅ አገልጋይ ክርስቲያንም ክርስቲያን አይደለም፣ አገልጋዩም አገልጋይ አይደለም። እግዚአብሔር ስለ አንዱ ኖህ የጥፋት ውሃን 120 ዘመን አዘግይቷል። እግዚአብሔር ስለ አንዷ ሴት ቀን ፀሐይ ድንጋዩ በሐሩሩ ፀሐይ ሰማርያ ወርዷል። እግዚአብሔር ስለ 2 ሰዎች ገነት ውስጥ ወዴት ናችሁ እያለ ተመላልሷል። የአንድን ሰው ዋጋ የማያውቅ አገልጋይ አይደለም። መላእክት አንድ ሰው ሲመጣ ይዘምራሉ። ምድር ላይ ያሉት ሊከፋቸው ይችላል፣ አጋንንት። ስለዚህ ሰይጣን የሰው ልጅ ተብትቦ ጊዜ አለ፣ ገና ነህ፣ ትደርሳለህ፣ ቆይ አትሂድ ይዞ ያሰረውን ሰይጣን ሄዳችሁ በቅዱስ ቃሉ እየፈታችሁ ወደ እግዚአብሔር ጉባኤ አምጡ። በዚህ ወር ውስጥ በዚህ ጊዜ ውስጥ እርግጠኛ ነኝ ብዙ ሰው ይቆርባል፣ ብዙ ሰው ንስሐ ይገባል፣ ብዙ ሰው ንስሐ አባት ይይዛል፣ ብዙ ሰው ወደ እግዚአብሔር ይመለሳል፣ ብዙ ሰው ስለ ሃይማኖቱ ያውቃል፣ ብዙ ሰው ማህተቡን አጥብቆ ያስራል፣ ብዙ ሰው አስቀዳሽ ይሆናል፣ ጿሚ ይሆናል፣ የሚጸልይ ይሆናል። ብዙ ሰው በእግዚአብሔር ቤት ተተክሎ ይቀራል። ለሌጊዮን ውጊያ ጥቂት ነገር ልላችሁ እፈልጋለሁ ዛሬ። እግዚአብሔር በዚህ ዓለም ላይ ስንኖር እየተዋጋን ከነሱ ጋር በአይን ከማይታዩ በስራቸው ግን ከሚገለጡ ረቂቃን መናፍስት ጋር እየተዋጋን እንደምንኖር ተናግሯል። መጀመሪያ ስንት አይነት መናፍስት አሉ? ርኩሳን መናፍስትና ቅዱሳን መናፍስት አሉ። እነዚህ ርኩሳን መናፍስት የሚባሉት ሰይጣንና ሰራዊቱ ናቸው። ቅዱሳን መናፍስት የሚባሉት ሚካኤል፣ ገብርኤል፣ ኡራኤል፣ ፋኑኤል፣ ራጉኤል፣ ፋኑኤል እና ሌሎቹም ናቸው። በመጀመሪያ በመላእክት ዓለም እግዚአብሔር ሁሉንም አሳምሮ ሁሉን ሰጥቶ አስቦ ነው የፈጠራቸው። እግዚአብሔር ዘወር ሲል ሳጥናኤል የመላእክት አለቃ ነበር። በመላእክት ዓለም አንድ ጥያቄ ተነሳ። ማን ፈጠረን? ካለ መኖር ወደ መኖር ያመጣን ማን ነው? ያለ አንቀሳቃሽ ተንቀሳቃሽ፣ ያለ ሸማኔ ሸማ፣ ያለ ጠራቢ ወንበር እንደሌለ ሁሉ እኛን ማን ሊያስገኘን ይችላል የሚል ጥያቄ ሲነሳ ሳጥናኤል ብድግ ብሎ ሁላችሁንም እኮ የፈጠርኳችሁ እኔ ነኝ፣ ብዙ ምርምርም ብዙ መንገድ መሄድ አይጠበቅባችሁም፣ እኔው ነኝ፣ ስገዱልኝ፣ አምልኩኝ አለ። እግዚአብሔር በጸጋ ከሁሉ አስበልጦት እያለ እርሱ የባህሪ አምላክነትን በመሻቱ ያልሆነውን ለመሆን በማሰቡ ምክንያት ወደቀ ይላል። ሳጥናኤል መጀመሪያ እኔ ነኝ ያለ እግዚአብሔር በዚህ ሰዓት እነ ቅዱስ ሚካኤል አንተ አልፈጠርከንም አሉ። የፈጠረን አምላክ መገለጥ አለበት፣ እሱ እስኪመጣ ጽኑ አሉ። ገብርኤልን የተከተሉ አሉ። ሳጥናኤል ስር ያሉት 6ቱ ሚካኤል አለቃ ወደ ሆነበት ነገድ ሲገቡ፣ 3ቱ ደግሞ እግዚአብሔር በተገለጠ ሰዓት ራሳቸውን እግዚአብሔር ሲገለጥ በሳጥናኤል ስር ያሉት አንዳንዶቹ ሰይጣን ፈጠርከን፣ አዎ አንተን አምላካችን ብለው ሰይጣንን የተከተሉት ጥልቁ ወደ ተባለ ቦታ ተጣሉ። ይሄ ጥልቁ የሚባል ቦታን ሰይጣን በጣም አይወደውም። እንዲያውም የሉቃስ ወንጌል ምዕራፍ 8 ላይ ስታነቡ ቁጥር 36ን ኢየሱስ ክርስቶስ ሌጊዮንን አጋንንትን ከሰዎች ውጡ ባላቸው ጊዜ ወደ ጥልቁ አትስደደን፣ ከሰደድከን ወደ እሪያዎች መሰማሪያ ስደደን አሉት ይላል። ይሄ ማለት ሰይጣን በጣም የሚፈራው ቦታ ጥልቁ የሚባል ቦታ አለ ማለት ነው። በጣም በከፍተኛ ሁኔታ ካህናትን ሲያስወጧቸው ጥልቁ የሚባለውን ቦታ አጋንንት በጣም ይፈሩታል። አንድ ሰው በ97 ዓመቱ አምኖ ተጠመቀ። በጣም አዝናለዋል ይህን ጌታ ዛሬ ማወቄ። እኔ እኮ ይገርመኛል እኮ 2 ጊዜ ብቻ ቤተክርስቲያን ሳያውቁ የሚመጡ ሰዎች፣ 2 ሳያውቁ የሚመጡ። አንድ
ልጅ ሆነው በአርባ በሰማንያ ነገር ሳያውቁት መጣ። ሲሞቱ እድር አመጣቸው ሳያውቁ መጣ። ሁለቴ ሳናውቅ እንምጣ። አንዴ እንኳን አውቆ ቢመጣ ምን አለበት? አንድ ሰው በ97 ዓመቱ አምኖ ተጠመቀ። በጣም አዝናለሁ። ይህን ጌታ ዛሬ ማወቄ፣ ይህን እግዚአብሔር ዛሬ ማወቄ ቆየው፣ ዘገየው። ፍቅሩ በጣም ልዩ ነው አለ። እስቲ ለእግዚአብሔር እንቆር። መቼ ነው ለእግዚአብሔር የምንኖረው? እኛ አሁን ለእግዚአብሔር ሰማዕትነት የሚባለው መታረድ ብቻ ነው። ሰማዕትነት ማለት ጊዜን ለእግዚአብሔር መስጠት፣ ለቃሉ ጊዜን መስጠት። ዓለም እንደሆነች አትሞላ፣ ዓለም እንደሆነች አትሞላ። መቼ እንደምንጠራና የዛሬ 100 ዓመት እናቀድን የዛሬ ማድራችን እርግጠኛ አይደለም። ጎተራን አፍርሼ ሌላ ጎተራ እሰራለሁ ነው የሚለው 17 ላይ። ጎተራን አፍርሼ ሌላ ጎተራ እሰራለሁ፣ ነፍሴ ወይ ቢጠጪ ለልጅሽ የሚበቃ ሀብታለሽ አረጋጋ ሀብታ። ኋላ መልአከ ሞት መጥቶ ሌሊት ጊዜ የለም ሰዓት አልቋል ውጣ 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 ያለቀ ቪላ ቤት ብትሰራ ተከፍሎ ያለቀ ቤት ብትኖር ሂሳቤን ዛሬ ከፍዬ ጨረስኩ ልኖር እንዳልክ መልአከ ሞት ማታ ሲመጣ እንዴ 20 ዓመት መከራ አይቼ በቢል ስንገፈገፍ ስንገሸገሽ ከፍዬ የጨረስኩት ቤት ውስጥ እንደ 1-2 ዓመት እንኳን ሳልኖር አይቻልም። እግዚአብሔር መልአከ ሞትን ሲፈጥረው እኩል አድርጎ ነው ለሁሉም የፈጠረው። እግዚአብሔር ስራው ትክክል ነው። ክብር ለስሙ ይሁን። እግዚአብሔር ስራው ትክክል ነው። አንድ አባት ናቸው እኮ የሆነ ቤት ገቡና እግዚአብሔር የለም የሚባልበት ቤት ውስጥ ድግስ ቀረበ። አገር ቤት ድሮ እንጀራው ቀረበና ልጅቷ አባቴ አንሱ አለቻቸው። በስመ አብ ወወልድ ወመንፈስ ቅዱስ ብለው ከባረኩ የሚገሏቸው ሰዎች አሉ። ቄሱ ዝም ብለው ከበሉ ደግሞ አብሮ የሚበላ ሰላቢ አለ። ስለዚህ ምን ያሩ ልጄ ያሉ ከዚህ ላንሳ ከዚህ ላንሳ ከዚህ ላንሳ ወይስ ከዚህ ላንሳ? ባረኩ አልባረኩም? አው ዝም ብላችሁ አትብሉ። የትም ቦታ ከማንም ጋር ብትሆኑ ሳትባርኩ አትብሉ። እስቲ እንደው ምን ትሆናላችሁ? እንደው ምን እንሆናለን? አሁን የትኛው ክብራችን እንዳይዋረድ ነው? ካፌ ገብተን ሆቴል ገብተን በምናምነው ስም በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አባታችን ሆይ ብለን ስሙን ጠርተን በእግዚአብሔር ስም ባርከን ብንበላ ወንዝ ነው የሚሆነው። ባክቴሪያ ያለው ውሃ ባክቴሪያው ይጠፋል። መርዝ እንኳን ቢሆን ይጠፋል። ስሙን ስንጠራው ከስሙ ሁሉ በላይ የሆነ ስም ስለሆነ እኛ የእግዚአብሔርን ስም እንደ ቀላል እንዳታዩ። እናቶቻችን ዱቄቱን ሲያቦኩ ምን ብለው ያቦካሉ? በእግዚአብሔር ስም እየጠሩ ነው የሚያቦኩት። እኛ እኮ እንጀራ እንኳን ስንበላ ማን አብሮን እንደሚሰልበውና እንደሚበላ አናውቅም። ዝም ብሎ ሲቀርብ እንሰፍርበታለን። አንጸልይም። ለእያንዳንዱ ክርስቲያን ሁለት መላእክት አሉት። አንዱ 12 ሰዓት ይጠብቀዋል። 12 ሰዓት ይጠብቅና ማታ ለሌሊት ተረኛ ያስረክበዋል። እንዴት ዋለች ይለዋል። ስትጾም፣ ስትጸልይ፣ ስታስቀድስ፣ ሰው ስትረዳ፣ ሰው ስታስታርቅ፣ ለቅሶ ቤት ሄዳ ሰው ስታጽናና፣ እውነት ስትናገር በቃ ብሎ ይነግረዋል። የማታውን ይረከባል። ወደ እግዚአብሔር ይጸልያሉ። ከዚች ጋርማ ብዙ ዓመት አኑረን እድሜ ስጣት እያሉ ይጸልያሉ። ክፉም ደግሞ ከሆነ በዛው መጠን የቀኑ ለማታ የሌሊቱ ለቀን ስታንገላታኝ፣ ስትሰክር፣ ስትዘሙት፣ ስትቅም፣ ሰው ስትዋሽ፣ ሺሻ ስትጠቀም፣ በየካዚኖ ቤቱ ስታዞር፣ ሲያዞረኝ፣ ልጆቹን ሲበድል፣ ትዳሩን ሲበድል ብለው ሪፖርት የሚያደርጉበት ሁኔታ አለ። ስለዚህ ከየትኛው ወገን ነን የሚለውን ራሳችንን እናውቀዋለን። እያንዳንዱ ሰው የእግዚአብሔር ጥበቃ ባይኖር ኖሮ ቆመን መሄድ አንችልም ነበር። ልንገራችሁ፣ እያንዳንዱ ሰው የእግዚአብሔር ጥበቃ አይለየውም። ብቻችን አይደለንም። እግዚአብሔር ይጠብቀናል። አሁንም እግዚአብሔር ይጠብቀን። ለእያንዳንዱ ክርስቲያን ሁለት መላእክት አሉት። አንዱ 12 ሰዓት ይጠብቀዋል። 12 ሰዓት ይጠብቅና ማታ ለሌሊት ተረኛ ያስረክበዋል። እንዴት ዋለች ይለዋል። ስትጾም፣ ስትጸልይ፣ ስታስቀድስ፣ ሰው ስትረዳ፣ ሰው ስታስታርቅ፣ ለቅሶ ቤት ሄዳ ሰው ስታጽናና፣ እውነት ስትናገር በቃ ብሎ ይነግረዋል። የማታውን ይረከባል። ወደ እግዚአብሔር ይጸልያሉ። ከዚች ጋርማ ብዙ ዓመት አኑረን እድሜ ስጣት እያሉ ይጸልያሉ። ክፉም ደግሞ ከሆነ በዛው መጠን የቀኑ ለማታ የሌሊቱ ለቀን ስታንገላታኝ፣ ስትሰክር፣ ስትዘሙት፣ ስትቅም፣ ሰው ስትዋሽ፣ ሺሻ ስትጠቀም፣ በየካዚኖ ቤቱ ስታዞር፣ ሲያዞረኝ፣ ልጆቹን ሲበድል፣ ትዳሩን ሲበድል ብለው ሪፖርት የሚያደርጉበት ሁኔታ አለ። ስለዚህ ከየትኛው ወገን ነን የሚለውን ራሳችንን እናውቀዋለን። እያንዳንዱ ሰው የእግዚአብሔር ጥበቃ ባይኖር ኖሮ ቆመን መሄድ አንችልም ነበር። ልንገራችሁ፣ እያንዳንዱ ሰው የእግዚአብሔር ጥበቃ አይለየውም። ብቻችን አይደለንም። እግዚአብሔር ይጠብቀናል።
አሁንም እግዚአብሔር ይጠብቀን። ሰይጣን በእኛ ላይ ስልጣን አለው ወይ አለው ወይ የለውም በሉኝ እና ቁርጣችንን እንወቀው። አለው እንዴ? እርግጠኛ ናችሁ? ሰይጣን በእኛ ስልጣን አለው የለውም? አረ የለውም። በደንብ የለውም በሉ፣ አትፍሩት። የለውም በሉ። የታባቱ አይው ጀመረ ሳናገረ ተመልከት። አለው ቅዱስ ሚካኤል ሰይጣን ይጣለው በሉና ለእግዚአብሔር አመስግኑ በሉ። የሰይጣን መንፈስ ይውደቅ። እስቲ እኔ የምለውን በሉ። በሰማይ ሰልፍ ሆነ፣ ሚካኤልና ዘንዶው ተዋጉ፣ ሚካኤልም ዘንዶውን ጣለው፣ አውሊያን ጣለው። ይወድቃል። ሰይጣን ሲረበሸው አቅም ሲያጣ ቅዱስ ቃሉ ከስም ሁሉ በላይ የሆነው የኢየሱስ ክርስቶስ ስም አጋንንትን ያስጨንቃል። እስቲ ለእግዚአብሔር እንበሉ። አሁን የሚጨነቅ ሰይጣን የማን መንፈስ ይጨነቅ? የሰይጣን መንፈስ። አጅሬ እንዳይቀርብ ነው ይላሉ። በገጀራ ይርቅ መስል እሱ በጸሎት ነው። አንዳንድ ሰው በሩን ይዘጋና ሲከፍት ዳር ላይ ይቆማል። ይውጣ ብሎ ነበር። በዛ አይደለም፣ በማማተብ በእግዚአብሔር ስም ነው የሚርቀው። አንዳንዶች እናቶች ከልጆቻቸው ሲጣሉ አንተ ልጅ ሰይጣኔን እንዳታመጣው ይላሉ። ሰይጣኔን አያችሁ፣ ሰይጣኔን አላችሁ ማለት ነው። መንፈስ ቅዱስን እግዚአብሔርን አንልም። እሱማ ትዕግስት ነው፣ እሱማ ፍቅር ነው፣ እሱማ አሸናፊ ነው። ሰይጣን በሰው ልጅ ላይ አስማት፣ መተት፣ ድግምት፣ ሟርት፣ ጥንቆላ፣ ጨሌ፣ የዛር መንፈስ፣ አወሊያ፣ ብራለንጋ፣ ጠቋር፣ ሽፋ፣ ሙጣ፣ ኦፋለገሰ የሚባሉ የአሩሲያ እመቤት፣ ታየ ከራማ የሰይጣን መናፍስት ከሀገር ቤት እስከዚህ ሀገር የካርታ ጥንቆላ፣ የመዳፍ ጥንቆላ በእኛ ላይ ስልጣን በሉታ። ሰይጣን ማለት የወደቀ የተረሳ የተረገጠ ነው። ለሰይጣን የሌለውን ደረጃና ማዕረግ አትስጡት። አቅም ጉልበት አትስጡት። አዎ ሰይጣን ማለት ወርቋል። የወደቀ ነገር ላይ ነው ስልጣን ሰጥቶናል እግዚአብሔር። ወርቋል እሱ። አዎ ወርቋል ሰይጣን። ሰይጣን አሁንም ወርቋል። ወንድ ወንድን ያግባ፣ ሴትም ሴትን ታግባ። አሁን አልተወለደም። የሚወለደው እስራኤል ውስጥ ነው። በአባቱ ከኤሳው ወገን ነው፣ እናቱ ከዳን ወገን ናት። ስለዚህ አሁን የመጨረሻው ዘመን ምንድን ነው? አሁን እኮ ሰይጣን ወደ ዓለም በከፍተኛ ሁኔታ ተለቋል። በከፍተኛ ሁኔታ እየመጣ ነው ያለው። በመናፍስት ዓለም እየተያዘች ነው ያለችው። የሰይጣን ቤተ አምልኮ እኮ በአደባባይ ተሰርቶ እየተመለከ ነው ያለው። ስለዚህ ራእይ 13 ላይ እኮ ይላል በመጨረሻው ዘመን የ666 መንፈስ ዓለምን ይቆጣጠረዋል። እቺ በኮምፒውተር ቺፕሷ ግንባርና እጅ ውስጥ የተቀበረ ሰው በሙሉ የሰይጣን ቁጥጥር ስር፣ የመናፍስቱ ዓለም ቁጥጥር ስር የሚሆንበት ዘመን እኮ ቅርብ ነው። አሁን አልተወለደም። የሚወለደው እስራኤል ውስጥ ነው። 666 ዮሐንስ ራእይ ምዕራፍ 13 የሚወለደው እስራኤል ውስጥ ነው። በአባቱ ከኤሳው ወገን ነው፣ እናቱ ከዳን ወገን ናት። ይቺ ሴት የእስላም መቃብር ላይ ትቆማለች። ምን ትላለች? አንድ አረመኔ ሰው አንድ አይኑ ያጠፋ እንደ አሸባሪ እንደ አይሲስ እንደ ቦኮ ሃራም ያለ አንድ ሰው ከነሱ ወገን ይመጣና ይደፍራታል። አሕዛብ ነው። ከደፈራት በኋላ ትጸንሳለች። ስትጸንስ ከመንፈስ ቅዱስ ነው የጸነስኩት፣ በማህፀን ያለው ኢየሱስ ነው ትላለች። ያ ሕፃን ያድጋል፣ በሆዷ ይወለዳል። ከተወለደ በኋላ ሰይጣን ያው ሙሉ መንፈሱን አሳድሮበታል። እስራኤል ውስጥ ያድጋል። ካደገ በኋላ እኔ ክርስቶስ ነኝ ይላል። 12 ሐዋርያት ይከተሉታል። 36ቱ ቅዱሳን ይከተሉታል። 72 አርድእት 120 ቤተሰብ ይከተለዋል። አምላክ ነኝ ክርስቶስ ነኝ በእኔ እመኑ ይላል። የሚመራው ግን ከመናፍስቱ ዓለም ከጥልቁ ተቀብቶ ነው። ከዛ ዓለምን በሙሉ ወደ አንድ በኤሌክትሮኒክስ ሚዲያዎች በመታገዝ የእግር ኳስ ክለቦችን በሙሉ ለዚህ ዓላማ ያውላቸዋል። አሁን ሰው እኮ ስለ ቅዱሳን ስለ አርሴማ ስለ ጊዮርጊስ አያወራም። ስለ ሮናልዶ የጫማ ቁጥር ግን ብትጠይቀው ያውቃል። የቅዱሳኑን ገድል ግን አያውቅም። ዓለማችን ስለ ቢዮንሴ ብትጠይቀው 1000 ነገር ይነግርሃል። ስለ ማዶና ብትነግረው ይነግርሃል። ስለ ማይክል ጃክሰን መነሳትና መሞት ይነግርሃል። ስለ ጊዮርጊስ ግን አይነግርህም። ስለ ተክለ ሃይማኖት ግን አይነግርህም።
ትውልዱ እየረሳ እየተወ እግዚአብሔር የለም የሚል ትውልድ በዘመናችን ተፈጥሯል። አሁን ብዙ ሰው እግዚአብሔር የለም ነው የሚለው። ኮርስ የተሰጠ አስተማሪ ተመድቦ እግዚአብሔር የለም፣ እግዚአብሔር ዝም፣ እግዚአብሔር የለም እስኪል ድረስ ይላል ራዕይ 13 የተነተነው። ስልጣን አለው። ፀሐይን በአንድ እጁ ከሰማይ ያወርዳል፣ ጨረቃን በአንድ እጁ ከሰማይ ያወርዳል፣ ምትሃት ያደርጋል፣ ዓለም ክርስቶስ ነው ይለዋል። ከዛሳ 7 ራሶች አሉት ይላል እኮ አውሬው። 7 ኃጢአት አዋጅ አድርጉ ይባላል። ምን አይነት ኃጢአት? ይሄ አድርጉ የሚባለው አዋጅ 7 ኃጢአት። ትልቁ ኃጢአት እኮ አሁን ምንድነው? ግብረ ሰዶም ነው። ወንዶች ወንዶችን ያግቡ። ይሄው ፓርላማ በሙሉ እያጸደቀ ነው። የአውሬው መንፈስ ነው እየጸደቀ ነው። አጠቃላይ ወንድ ወንድን ያግባ፣ ሴትም ታግባ። ቤተክርስቲያን ብለው ከፍተው እዚህ ሀገር እንዴ ሰው አልልላቸው ሲል ወንድ ለወንድ እንዳጋባለን ኑልን ብለው ሰው ለመሳብ እስኪጠቀሙ ድረስ ይሄ ነው ሩሃንያ መንፈስ በወንዱ ላይ፣ የሴት ሩሃንያ መንፈስ በወንድ ላይ። ሴቷ ወንዱ ውስጥ ገብታ እንደ ሴት እንዲሆን የምታረገው፣ ወንዱ ውስጥ ደግሞ ሴቷ ውስጥ ደግሞ የወንዱ መንፈስ ገብቶ ወንድ ነኝ ብላ እንድታስብ፣ ባል ነኝ ብላ እንድታስብ የሚያደርግ መንፈስ። ወይንም ደግሞ ሁለቱም የሴትም የወንድም መንፈስ ወንዱ ውስጥ ይሆኑና ዝብርቅርቅ ያለ ህይወት እንዲኖር የሚያደርግ፣ እንደ ሴትም እንደ ወንድም እንዲሆን እንዲያደርግ። ይሄንን የግብረ ሰዶማውያን ምስጢር አለ። እሱን እንማራለን አሁን አንዱን ቀን። ስለዚህ በተለይ ወጣቱ እየጠፋበት ያለው ምስጢር ይሄ በዓለም ላይ ኢትዮጵያም አጽድቂ ተብላለች። ብዙ አገሮች እያጸደቁ ነው። ፓርላማዎች እየፈረሙ ነው። ይሄን አንቀበልም ያሉ አገሮች በሙሉ አውሬው ይላል በቀንዱ ያስፈራራቸዋል ይላል። እርዳታ እናቆማለን፣ ብድር እናቆማለን፣ ዓለም ያጸድቀዋል።